ኢትዮጵያን ወደ አዲስ የፖለቲካ ምዕራፍ የሚወስዳት ብቸኛው መንገድ አንድና ያው አንድ ነው፣ ሀገራዊ ምክክር። የኢትዮጵያ ፖለቲካ ላለፉት አያሌ ዓመታት የታሪክ ጠባሳዎችን የጽንፍ ርዕዮተ ዓለማትንና እኔ ካልመራው እንጠፋፋለን የሚሉ አጥፊ ትርክቶችን ሲያስተናግድ ቆይቷል። ይህ አካሄድ ሀገራችንን ለከፋ እርስ በርስ ግጭት፣ ለሕዝብ መፈናቀልና ለከፍተኛ ማህበራዊ ስብራት ዳርጓት ቆይቷል። ነገር ግን ከነዚህ ሁሉ መከራዎችና ውጣ ውረዶች በኋላ አሁን ላይ በኢትዮጵያ ፖለቲካ ምህዳር ውስጥ አንድ አዲስና ተስፋ ሰጪ ጭላንጭል መታየት ጀምሯል። ይህም ከመጠፋፋት ፖለቲካ ወደ መደማመጥ ባህል መሸጋገር ነው። የሀገራችንን ቀጣይ ጣፋንታ ለመወሰን እጅግ ወሳኝ ምዕራፍ ነው ሀገራዊ ምክክር። በዚህ የሽግግር ወቅት የይዘት ፈጣሪዎች፣ የሚዲያ ተቋማትና የፖለቲካ ተንታኞች ሚናም ከጦርነት ነጋሪት ጎሳሚነት ወደ ሰላም አምባሳደርነት መቀየር አለበት። ለኢትዮጵያ ትንሣኤ ኢትዮጵያውያን እየተመካከርን ነው። አርዕስተ ዜና። የመላው ኢትዮጵያ አንድነት ድርጅት ፓርቲ በምክክር ሂደቱ ሀገር አፍራሽና የባዕድ አጀንዳዎች በቡድን እየተደራጁ እንዲንጸባረቁ እየተደረገ ነው ሲል ከሰሰ። በመሆኑም ገዢው ፓርቲና የሚመለከታቸው አካላት ከወዲሁ እጃቸውን እንዲሰበስቡ ያሳሰበው መኢአድ ከውጭ በሞሮኮና በስፔን ድንበር በተከሰተው የስደተኞች ቀውስ የሟቾች ቁጥር 72 ደረሰ። ወደዚህ የሴኡታ በር የመጣሁት ልጄን ለመፈለግ ነው። ባለፈው አርብ ድንበሩ መከፈቱን ሲሰማ ነበር ትቶን ሄደው። ከዚያ ጊዜ ጀምሮ እዚህ ቁጭ ብዬ እየጠበቅኩት ነው። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ከዘገባዎቹ ጋር እኔ ገነት ዘዘውና ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮን አለ። አሁን ቀዳሚ ወዳረግነው ዜና ተሻገርን። የሀገርን ሰላም በማረጋገጥ በኩል መንግስት ኃላፊነቱን ሊወጣ ይገባል ሲሉ በምክክር ጉባኤው የተሳተፉ የዳያስፖራ አባላት ገለጹ። በሌላ በኩል በትጥቅ ትግል ያሉ ቡድኖች የሚያደርጉት ትግል ውጤት እንደማያመጣ በመገንዘብ ወደ ምክክሩ ሊመጡ ይገባል ሲሉ ተሳታፊዎቹ ተናግረዋል። ትዕግስት ተስፋዬ ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ጉባኤ አሁን ላይ 3ኛ ሳምንቱን ይዟል። ይህንንም ተከትሎ የምክክር ጉባኤው ሂደት ምን ይመስላል ሲል ኢሳት የጉባኤው ተሳታፊዎችን አነጋግሯል። ከሰሜን አሜሪካ የተወከሉት የምክክሩ ተሳታፊ በሀገሪቱ ያለውን የሰላም ጦት መቅረፍ በሚቻልባቸው ጉዳዮች መምከራቸውን አንስተው ጉባኤው ሰላምን ለማረጋገጥ ያለው ጽኑ አቋም የጉባኤውን ስኬታማነት ያሳያል ብለዋል። በእውነት ለመናገር ከሆነ የዚህ የምክክር ትልቁ ስለ ሀገር እድገት ብልጽግና ሁሉ ነገር ስታነሺ ከሁሉ በፊት መቅደም ያለበት በሀገራችን ውስጥ ሰላም ነው ብዬ አምናለሁ በግሌ። ይህን ሰላም ደግሞ ለማምጣት ሰላም ከተወሰኑ አካባቢዎች የሚመነጭ አይደለም፣ አጠቃላይ የህብረተሰብ አስተዋጽኦ ነው። ሰላምን ለማምጣት እያንዳንዱ የህብረተሰብ ክፍል ለዚህ ዝግጁ መሆን አለበት። በዛ ላይ ደግሞ መንግስትም ደግሞ ትልቅ ኃላፊነት አለበት ሰላምን በማምጣት ረገድ ማለት ነው። ይህንን እንግዲህ ለማድረግ በተለይ የሚቀርቡት ሀሳቦች ስለ ሰላም የሚቀርቡት ሀሳቦች ሰላምን ምንድነው እሱ እንድናጣ ያደረገን የሚሉት መሰረታዊ ጉዳዮች ተነስተዋል በአጀንዳው ላይ። እነዚህ ችግሮች ላይ መፍታቱ አንድ ለዘላቂ ሰላም ትልቅ አስተዋጽኦ አለው። ስለ ህገ መንግስት አነሻለች። ህገ መንግስቱ የፈጠረው ቀውስ አለ ከዚህ ቀደም። ሌሎች ስለ ክልሎች ታነሻለች። በክልል ምክንያት የተነሱ ቀውሶች አሉ። እነዚህን ቀውሶችን መድፈን ከቻለን ለሰላሙ ጥሩ ሁኔታዎችን እናመቻቻለን ብዬ አስባለሁ። በኖርዌይ የስቶክሆልም ተወካይ የሆኑት ሰዋሰው ስለሺ በበኩላቸው በግጭት አውድ ውስጥ የስነልቦና ጉዳትና ሌሎች ጉዳቶች የገጠማቸውን ዜጎች በምክክር ጉባኤው ዜጎች የሚካሱበትና የሚደመጡበት መልካም አጋጣሚ ነው ብለዋል። ጉዳት የደረሰባቸው የአይምሮም የስነልቦናም የሞራልም አደጋ የደረሰባቸውን ሰዎች ለፖለቲካ ማዳመቂያ ብቻ ሳንጠቀም ቁስላችሁ ያመናል፣ ህመማችሁ ያመናል ብለን ካሳ ሰተን ምህረት ምን ጠይቅበት ጊዜ እንዲሆን አንዳችን ሌላችንን በመጥላት ያሳለፍንበት የዚህ 50 ዓመት ሽኩቻ መቋጫ ሊደረግለት ክዳን ሊደረግለት ይገባልና
እንደገና ደግሞ ፍትህ ለጎደላቸው ፍትህ የሚደረግበት ፕሮሰስ እንዲመጣ ያ ነው የኔ ምኞት። ጩኸቴም ይሄ ጉባኤም እንዲህ አይነቱን መልካም ነገር ይወልዳል የሚል ሐሳብ አለ። በሌላ በኩል የቀድሞ ሰራዊት አባል መቶ አለቃ አሸናፊ ድባቤ በበኩላቸው ሀገርን ለማጽናት ምክክር ወሳኝ በመሆኑ ተወያዩም በጉባኤው ይህንን እያንጸባረቀ መሆኑን የተናገሩት የሚሊተሪው አቋም ሀገር እንድትጸና ነው የምንፈልገው። ከዚህ በፊት የተጋድሎ መስዋዕት የከፈሉ ጀግኖች ሁሉ ሊታወሱን ይገባል። በአሁኑ ሰዓት እኛ ጥቅምን አይደለም በአሁኑ ሰዓት የምንጠይቀው፣ ቅድሚያ የሀገር ጥቅምን እንፈልጋለን። አገር ከኖረች አገር ከተከበረች የኛ የማታስታውስበት ምክንያት የለም ብለን ነው የምንገምተው። በአሁኑ ሰዓት ተወያዩም ደግሞ በዚህ ነጥብ ላይ ከፍተኛ ኢትዮጵያዊ ስሜት ነው ያንጸባረቀው። የሶማሌ ክልል የሀገር ሽማግሌዎች ተወካይ ጃቢን አህመድ ሐሰን በግጭት የሚመጣ ለውጥ አለመኖሩን ጠቁመው በግጭት አውድ ውስጥ ያሉ ክልሎች ከሶማሌ ክልል እንዲማሩ አሳስበዋል። ሶማሌ ተጋጭቶ ተባልቶ ምን ያህል ሰው ተባልተን እርስ በራሳችን ተባልተን ስንትና ስንት ውድ የኛ ልጆች አተን ዛሬ ግን ታርቀናል፣ ተማምነናል፣ አንድ ላይ ነው የኖርነው። ከህብረተሰብ ከሞላው ኢትዮጵያ ህብረተሰብ ደግሞ በሰላም ነው የምንኖረው። ከኛ ጋር ሰላም ኑሩ። ግጭት ሰው ታጠፋለች እንጂ ግጭት ሰው አትወልድም። ሰው የምትወልደው እናትና ሰላም ነው። እናት አትግደሉ፣ አባት አትግደሉ፣ ወጣት አትግደሉ፣ ወጣት አታፍኑ። ወጣት የቀጣዩ ትውልድ ስለሆነ የቀጣዩ ትውልድ ማፈን የለበትም። የምክክር ጉባኤው በባለሙያዎች ሐሳብ የዳበረ ቃለ ጉባኤ 250 አባላት ላሉት 16 ስልታዊ ቡድኖች በድጋሚ ይቀርባል ሲል ኮሚሽኑ በዛሬው ውሎ አስታውቋል። በተያያዘ ዜና ታጣቂ ኃይሎች በሀገራዊ ጉባኤው ላይ በመሳተፍ ሐሳባቸውን ማቅረብና በሚቀርቡ ምክረ ሐሳቦች ላይ ተሳትፎ ሊያደርጉ ይገባል ተባለ። በሀገሪቱ ለረጅም ጊዜ የቆዩ የፖለቲካ ቅራኔዎች በሰለጠነ ውይይትና በመመካከር ሊፈቱ እንደሚገባ የጉባኤ ተሳታፊዎቹ ለኢሳት ተናግረዋል። ዝርዝሩን መሳይ ገዛይ እንደሚከተለው ታቀርበዋለች። አንገብጋቢ ናቸው ተብለው በተመረጡ 8 አጀንዳዎች ላይ የሚደረገው ሀገራዊ ምክክር ጉባኤ ከተጀመረ 2 ሳምንታት በላይ አስቆጥሯል። ይህንን መነሻ በማድረግ ኢሳት የጉባኤውን ተሳታፊዎች አነጋግሯል። ከሲቪክ ማህበራት የተወከሉት ዶክተር ሰይፈ ወዳጅ ጉባኤው በሀገሪቱ አዎንታዊ ለውጥ የሚያመጡ ምክረ ሐሳቦች እንደሚያፈልቅ እምነት እንዳላቸው ገልጸዋል። ሆኖም በጉባኤው ሳይሳተፉ የቀሩ ታጣቂ ኃይሎች በጉባኤው በመሳተፍ ሐሳባቸውን ማቅረብና ወደፊት በሚቀርቡ ምክረ ሐሳቦች ላይ ተሳትፎ ሊያደርጉ ይገባል ብለዋል። ውስጥ የትኛውም የሀገራችንን ችግሮች አድሬስ የሚያደርግ ነው። በትግል ውስጥ ያሉትንም የሚያካትት ከሰላም ጋራ ሰላም ነው አንዱ ሰላም በራሱ እንደ አንድ አጀንዳ መወያያ አጀንዳ ነውና ኢኮኖሚንም ይነካል፣ ሰላምንም፣ ሃይማኖትንም እንደገና የመንግስት አደረጃጀትንም ሁሉንም የሚነካ ምክክር ነው። በትግል ውስጥ ያሉትም ወገኖች ከዚህ ጥያቄ ውጭ የተለየ ጥያቄ አለ ብዬ አላስብም። ቀጣዩ ትውልድ ጤነኛ ሀገር ለማቅረብና ለማስረከብ አብረው ቢመካከሩ አብረው በሚወጣው ደግሞ ምክረ ሐሳብ ላይ ተሳታፊ ቢሆኑ ምክር ሰጪም ተቀባይም ነው መሆን ያለበት። ምክክር ሌላው ሲናገር ሌላው መስማት አለበት። ሌላው ያየውን ደግሞ ማየት መቻል አለበት። ሌላኛውም እንደዚሁ በሁለት ሳይድ የሆነ ምክክር እንጂ በአንድ ሳይድ የሆነ ምክክር ውጤት አያመጣምና ስለዚህ ውጪ ያሉ ሌሎችም ይሄንን ቢቀበሉት። ከበጎ ተጽዕኖ ፈጣሪ ኢትዮጵያውያን ማህበር የተወከሉት የማህበሩ ፕሬዝዳንት ከበደ ፎንጃ በበኩላቸው በእያንዳንዱ ርዕሰ ጉዳይ ላይ ሰፊ ውይይት በማድረግ በበርካታ ጉዳዮች ላይ መግባባት ላይ መደረሱን ገልጸዋል። በሰፊው ውይይት እየተካሄደና ወደ መግባባት እየደረስ ነው። በተወሰኑ ጉዳዮች ላይ አለመግባባት ይኖራል። የሐሳብ ልዩነቱ ይሰፍራል። ቅርቃር ውስጥ የገባ ሐሳብ ይባላል። ብዙ ነገር ምክክሩ ላይ አንስተን ተወያይተናል። በብዙ ነጥቦች ላይ በአብዛኛው ማለት ትችያለሽ መስማማትና መግባባት ላይ ደርሰናል። በነዛ ርዕሶች ላይ እና አንድ አይነት ግንዛቤ እንድንወስድ አስችሎናል እና ኢትዮጵያን ከዚህ ሊያቆማት የሚችል ምንም አይነት ኃይል የለም። እስከዛሬ ብዙ ጠላቶቻችን ተፈራርቀውብናል በተለያየ መንገድ። ከዚህ በኋላ ግን ኢትዮጵያውያን ተስማምተን በዓለም አሉ ከሚባሉ ታላላቅ ሀገሮች አንዷ እንደምናረጋት
ምንም ጥርጥር የለኝም። የአማራ ዲሞክራሲያዊ ንቅናቄ ሊቀመንበር ተስፋውን አለምነው በበኩላቸው በሀገሪቱ ለረጅም ጊዜ የቆዩ የፖለቲካ ቅራኔዎች በሰለጠነ ውይይትና በመመካከር ሊፈቱ እንደሚገባ ተናግረዋል። እርግጥ ነው በኢትዮጵያ ታሪክ ውስጥ የፖለቲካ ቅራኔያችን የምንፈታበት መንገድ እጅግ አውዳሚና በጦርነት ነው የነበረው። ስለዚህ ከዛ ላቅ ባለ መንገድ በተሻገረ መንገድ አዲስ በሆነ መንገድ ምክክር እንፍታ እየተባለ ነው። ስለዚህ ያ ይሆን ዘንድ ደግሞ ተገቢውን ጥበብ ተገቢውን ማስተዋል ተገቢውን ማቻቻል ያስፈልጋል። ሰፊ ልቦና ሊኖረን ይገባል። የምናስታርቀው የጋራ የምናደርገው ቅራኔያችን ወደ አንድ የምናመጣበት በአንድም ይሁን በሌላ መንገድ ኢትዮጵያ እንደ ሀገር ቀጥላ ብሔራዊ ጥቅሟ የተከበረ አንድነቷ የጠነከረ የውስጥ ችግሯን በእንደኛ አይነት መድረክ የፈታች ታላቅ ገናና ሀገር ሆና እንድትቀጥል ይፈልጋል። ያ የሚሆነው ደግሞ በተመካካሪዎች ሰፊ ልቦናና ሰፊ ማስተዋል ሲኖር ነው። ከዛ ውጭ ከሆነ የምንፈልገውን ግብ ልናሳካ አንችልም። ተሳታፊዎቹ ለኢሳት እንደገለጹት በጉባኤው የግልና የቡድን ፍላጎቶችን ወደ ጎን በመተው ሀገራዊ ጥቅምን ባስቀደመና በሀሳብ ልዕልና ላይ በተመሰረተ መንገድ ውይይቱ እየተካሄደ መሆኑን ገልጸዋል። በትግራይ ያገረሸው ግጭት ነዋሪዎችን ለዳግም ሰብአዊ መብቶች ጥሰት አጋልጧል ሲል አምነስቲ ኢንተርናሽናል አስታወቀ። የኢትዮጵያ መንግስትና የህወሓት ታጣቂ ቡድን መሪዎች የንጹሃንን ደህንነት ማስጠበቅን ለመሳሰሉ ዓለም አቀፍ የሰብአዊ መብት መርሆች እንዲገዙም ጠይቋል። ደረጃ ይልማ ዓለም አቀፉ የሰብአዊ መብቶች ተቋም አምነስቲ ኢንተርናሽናል ስለ ትግራይ ክልል አሳሳቢ ያለውን ሰብአዊ ጉዳይ ያመለከተው በሳምንቱ መጨረሻ ቅዳሜ የተከሰተውን ግጭት በተመለከተ ትናንት ሐምሌ 27 ቀን 2018 ዓ.ም ባወጣው መግለጫ ነው። ባለፈው ሳምንት ቅዳሜ ሐምሌ 25 ቀን ሸረሪና በተባለ የሱዳን አዋሳኝ ስፍራ ግጭት ተፈጥሮ እንደነበር ከተለያዩ ምንጮች የወጡ መረጃዎች አመልክተዋል። እሁድ ዕለትም ቀጥሎ የነበረው ይህ ግጭት በከባድ መሳሪያና ድሮን የታገዘ እንደነበር አንድ ከአካባቢው የተገኘ ምንጭ ነግሮኛል ሲል ኤኤፍፒ ዘግቧል። የትግራይን ጊዜያዊ አስተዳደር ስልጣን በኃይል ገልብጦ ወንበሩን የተቆጣጠረውና በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ባወጣው መግለጫ ፌዴራል መንግስት ግልጽ ጦርነት ከፍቷል ሲል ከሷል። ይሁን እንጂ ፌዴራል መንግስት ይህ ዜና እስከተጠናቀረበት ጊዜ ድረስ ስለ ክስተቱ በይፋ የሰጠው አስተያየት የለም። እንዲያም ሆኖ የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ ከሱዳን ጋር በሚያዋስነው ስፍራ ግጭት መነሳቱን ገልጸዋል። ሚኒስትሩ በፌስቡክ ገጻቸው ባሰፈሩት ጽሑፍ ህወሓት ጦርነት እንደከፈተ ጠቅሰው ይህ ጦርነት ከወዲሁ ካልቆመ የከፋ ጉዳት ሊከተል ይችላል ሲሉ አስተያየታቸውን አስፍረዋል። ከዚህ ክስተት በኋላ ትናንት ምሽት መግለጫ ያወጣው አምነስቲ ኢንተርናሽናል ክልሉ ዳግም ወደ ግጭት መግባቱ የፈጠረውን ስጋት ገልጿል። በአምነስቲ ኢንተርናሽናል የምስራቅና ደቡባዊ አፍሪካ ዋና ዳይሬክተር የሆኑት ቲጌሬ ቻጉታ በትግራይ በድጋሚ ግጭት መጀመሩ ነዋሪዎችን እንደ አዲስ ለሰብአዊ መብቶች ጥሰቶች ያጋልጣቸዋል ብለዋል። የተለያዩ የህብረተሰብ ክፍሎች ከዚህ ቀደም ለተፈጸሙ የመብት ጥሰቶች ፍትህና ተጠያቂነት አለማግኘታቸውንም ዋና ዳይሬክተሩ አስታውሰዋል። አሁን ውጊያ ያገረሸው በአማራና ኦሮሚያ ክልሎች የትጥቅ ግጭቶች በቀጠሉበት ሁኔታ መሆኑን የጠቀሱት ዋና ዳይሬክተሩ ቀጠናዊና ዓለም አቀፋዊ ሰብአዊ መብት የምርመራ መንገዶችን መዘርጋት እንደሚያስፈልግም ገልጸዋል። ዓለም አቀፉ የሰብአዊ መብቶች ተቋም በአማራና ኦሮሚያ ክልሎች ካሉት ግጭቶች ጋር በተያያዘ የተፈጸሙ ከባድ የሰብአዊ መብት ጥሰቶችንና በደሎችን መመዝገብ መቀጠሉን አንስተዋል። በትግራይም ጦርነት ወቅት የጦር ወንጀሎችና በሰብአዊነት ላይ የሚፈጸሙ ወንጀሎች ተብለው ሊፈረጁ የሚችሉ ከባድ የሰብአዊ መብቶች ጥሰቶችን መሰነዳቸውን አስታውሰዋል። አምነስቲ ኢንተርናሽናል የመንግስትና የህወሓት አመራር የንጹሐን ጥበቃን ጨምሮ የዓለም አቀፍ የሰብአዊ መብቶች ደረጃዎችን እንዲያከብሩና ለእነርሱ እንዲገዙ ጥሪ አቅርቧል። ባለስልጣናቱ ለገለልተኛ የሰብአዊ መብቶች ሁለቱም ወገኖች ለገለልተኛ የሰብአዊ መብቶች ተከታታዮችና የሰብአዊ ድጋፍ ተዋናዮች በእነዚህ አካባቢዎች ያልተገደበ እንቅስቃሴ እንዲፈቅዱላቸውም ጠይቀዋል። የፌዴራሉ መንግስትና የህወሓት ኃይሎች ግጭት ውስጥ መግባታቸው የተሰማው ለወራት ውጥረቱ ሲባባስ ከቆየ በኋላ ነው። በዚህ ግጭት ምን ያህል ጉዳት እንደደረሰ እስካሁን
በግልጽ አልታወቀም። በዕለተ ቅዳሜ የተከሰተውን ግጭት ተከትሎ ግን በመቶዎች የሚቆጠሩ የህወሓት ቁስለኛ ተዋጊዎችና ሲቪሎች ተቀላቅለው ድንበር በመሻገር ወደ ሱዳን መሸሻቸውን ኤኤፍፒ መዘገቡ አይዘነጋም። መረጃውን ያገኘነው ከአምነስቲ ኢንተርናሽናል ድረገጽ ነው። የመላው ኢትዮጵያ አንድነት ድርጅት ፓርቲ በምክክር ሂደቱ ሀገር አፍራሽና የባዕድ አጀንዳዎች በቡድን እየተደራጁ እንዲንጸባረቁ እየተደረገ ነው ሲል ከሰሰ። የመላው ኢትዮጵያ አንድነት ድርጅት መኢአድ ሀገራዊ ውጥንቅጦችን በምክክር ለመፍታት መነሻውን በደስታ እንደተቀበለ ቢገልጽም የኮሚሽኑ አቀራረብና አካሄድ ሀዲዱን ስቷል በማለት ሰኔ 8 ቀን 2016 ዓ.ም ጀምሮ ከምክክር ሂደቱ ራሱን ማግለሉን አስታውቋል። ፓርቲው ለኢሳት በላከው መግለጫ የጸጥታ ችግሮች እንዲቆሙ፣ የፖለቲካ እስረኞች እንዲፈቱና የዜጎች የመንቀሳቀስ መብት እንዲረጋገጥ ያነሳቸው ቅድመ ሁኔታዎች ምላሽ ሳያገኙ መቅረታቸውን ጠቁሟል። አሁን ላይ ደግሞ በምክክሩ ሂደት ውስጥ ሀገር አፍራሽና አውዳሚ የሆኑ የባዕድ አጀንዳዎች በቡድን እየተደራጁ እንዲንጸባረቁ እየተደረገ ነው ሲል ወንጅሏል። በመሆኑም ገዢው ፓርቲና የሚመለከታቸው አካላት ከወዲሁ እጃቸውን እንዲሰበስቡ ያሳሰበው መኢአድ የኢትዮጵያ ሕዝብ ሀገር አፍራሽ ሴራዎችን ሊያስቆም የሚችል ሁሉን አቀፍ ሰላማዊ ትግል ለማድረግ በንቃት እንዲዘጋጅ ጥሪ አቅርበዋል። የጤና ሚኒስቴር በኢትዮጵያ የእናት ጡት የሚጠቡ ህፃናት 57 በመቶ ብቻ መሆናቸውን ገለጸ። ይህም የእናቶችና የህፃናትን ሞት ለመቀነስ ከተያዘው ግብ አንጻር ዝቅተኛ መሆኑን ያመለክታል ተብሏል። ሰላማዊት ሙልጌታ የዓለም ጡት ማጥባት ሳምንት ጡት ማጥባት ለዘላቂ የህይወት ጅማሮ በሚል መሪ ቃል በቂርቆስ ጤና ጣቢያ የማስጀመሪያ መርሃ ግብር ተከናውኗል። በመርሃ ግብሩ ላይ የተገኙት የጤና ሚኒስቴር ሚኒስትር ዴታ ዶክተር ደረጀ ድጉማ እንደገለጹት በኢትዮጵያ 73 በመቶ የሚሆኑ ህጻናት በተወለዱ በአንድ ሰዓት ውስጥ የእናት ጡት የሚጠቡ መሆናቸውን ጠቁመው የእናቶችና ህጻናት ሞት ለመቀነስ ከተያዘው ግብ አንጻር ግን ዝቅተኛ መሆኑን ተናግረዋል። እስካሁን ያሉ ስራዎች መልካም እንዳለ ሆኖ ግን በርካታ ችግሮችም ደግሞ አሉ። ወደ ኋላ የተመለሱ የተሻለ ደረጃ ላይ የነበረባቸው ጉዳዮች አሉ። ለምሳሌ ቀደም ብሎ እንደተገለጸው ህጻናት እንደተወለዱ በአንድ ሰዓት ውስጥ የእናት ጡት መጀመር አለባቸው። በዚህ ጊዜ እናት ጡት የጀመሩት በቅርብ የተሰራው የኢትዮጵያ የስነ ህዝብና ጤና ሰርቬይ 73% ብቻ ናቸው። ስለዚህ ሌሎቹ ቆይቶ ነው የጀመሩት ማለት ነው። ይሄ በራሱ የጤና ጉዳት አለው። ያ ብቻም ሳይሆን ደግሞ 57% ብቻ የሚሆኑት ናቸው እስከ 6 ወር ኤክስክሉሲቭ ብሬስት ፊዲንግ የምንለው ወይም ደግሞ የእናት ጡት ብቻ ያጠቡት። ይሄም ዝቅተኛ ቁጥር ነው። እንደ ሀገር ካስቀመጥነው የእናቶችና ህጻናትን ሞት እንቀንሳለን ብለን ካስቀመጥናቸው ግቦች ጋር ስናሳይ ትንሽ ዝቅ ብሏል። ስለዚህ አዲስ ባህል መገንባት አለብን። እንግዲህ እንደ መንግስትም ከቃል ወደ ባህል መምጣት አለብን ብለን እየሰራን ያለ ነው። በየጊዜው በመድረክ ከምንለው ከምንነጋገረው ቃል ኪዳን ከምንገባው ወደ ተግባር መምጣት መቻል አለብን። ጡት ማጥባት ለእናቶች ጤና የሚጠቅምና በሽታን የሚከላከል ከመሆኑም በተጨማሪ ለጨቅላ ህጻናት አካላዊ፣ ስነልቦናዊና አእምሮአዊ እድገት ወሳኝ መሆኑን ሚኒስትር ዴታው አመልክተዋል። አጠቃላይ ማህበረሰባችን ላይ ደግሞ ተጽዕኖ መፍጠርና ከዚህ ጋር ተያይዞ በማህበረሰባችን ውስጥ ትክክል ያልሆኑ ግንዛቤዎች አሉ። ከእናት ጡት በተጨማሪ የተለያዩ ነገሮችን ለህፃናት መስጠት ውሃ ጭምርና ሌሎች ነገሮች አያስፈልግም። የእናት ጡት ብቻውን በቂ ስለሆነ ይሄን በየማህበረሰብ ውስጥ የሚዘወተሩ የተለያዩ ጎጂ ድርጊቶች ስላሉ እነዚህን ማስቀረት፣ በዚህ ላይ መስራት ከሁላችንም የሚጠበቅ ጉዳይ እንደሆነ መናገር ፈልጋለሁ። እንደ ጤና ሴክተር የፎርሙላ ወተት ላይ የሚደረገውን ቁጥጥር እናጠናክራለን። በአግባቡ በሚያስፈልግበት ደረጃ ብቻ እንዲሆን ከማስታወቂያው ጭምር በህግ ማዕቀፍ በተቀመጠለት ብቻ እንዲሰራ እናደርጋለን። የአዲስ አበባ ከተማ ጤና ቢሮ ምክትል ኃላፊ ዶክተር ዱሬቲ ጀማል በበኩላቸው በኢትዮጵያ እድሜያቸው እስከ 6 ወር ከሚሆናቸው ህጻናት መካከል የእናት ጡት የሚጠቡት 57 በመቶ ብቻ መሆናቸውን ገልጸዋል። በመጀመሪያዎቹ 6 ወራት ብቻ ጡት በማጥባት ተጨማሪ ምግብ ከመጀመሩ በኋላ ጡት እንዲሁ ማጥባትን የሚቀጥሉ ህጻናት ከፍተኛውን ጥቅም እንደሚያገኙና አርቲፊሻል አመጋገብ ጋር ተያይዞ ያለውን አደጋዎችንም እንደሚያስወግድ እንዲሁ ጥናቶች ያሳያሉ።
በ2024-25 በተደረገ የኢትዮጵያ የሕዝብ ጤና ጥናት ኢዲኤችኤስ እድሜያቸው ከ0 እስከ 6 ወር ያሉ ህፃናት የእናት ጡት ወተት ብቻ ይጠቡ የነበሩት በሀገራችን 57% ብቻ ነው። በመሆኑም ይህን ዝቅተኛ ቁጥር ለማሻሻል የተቀናጀ ጥረታችን ሊቀጥል ይገባል። የጡት ማጥባት ሳምንት በዓለም አቀፍ ደረጃ ለ34ኛ ጊዜ በሀገራችን ደግሞ ለ18ኛ ጊዜ በተለያዩ ፕሮግራሞች እየተከበረ ሲሆን ዓላማውም የህብረተሰቡን ግንዛቤ ማሳደግ መሆኑ ታውቋል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ የምናቀርብበት የአየር ሰዓት ላይ ደርሰናል። የቢዝነስ መረጃዎችን የምታቀርብልን ሰላማዊት ሙሉጌታ ናት። በቀጥታ ወደ ቢዝነስ መረጃዎች ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ የተዘጋጁ የቢዝነስና የኢኮኖሚ መረጃዎችን ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙሉጌታ ነኝ። አብራችሁን ቆዩ። በንግድ ደረሰኝ ማጭበርበር ኢትዮጵያ 24.6 ቢሊዮን ዶላር ማጣቷ ተገለጸ። የአፍሪካ ልማት ባወጣው የምስራቅ አፍሪካ ኢኮኖሚ ሁኔታ 2026 ሪፖርት ኢትዮጵያ ከ2005 እስከ 2014 ባሉት 10 ዓመታት ውስጥ በንግድ ደረሰኝ ማጭበርበር ብቻ 24.6 ቢሊዮን የአሜሪካ ዶላር እንዳጣች አስታውቋል። ሪፖርቱ ህገወጥ የፋይናንስ ፍሰቱ ሀገሪቱ ለልማት የነበራትን የገንዘብ አቅም የጎዳ መሆኑን ጠቁሞ የምስራቅ አፍሪካ ሀገራት ታክስ አስተዳደርን በማጠናከርና ህገወጥ የገንዘብ ፍሰትን በመቆጣጠር ሀብት ማሰባሰብ እንዳለባቸው አሳስቧል። በሌላ በኩል ኢትዮጵያ የውጭ ምንዛሪ ማሻሻያ ማድረጓን ተከትሎ የውጭ ዕዳዋ ከጠቅላላ የሀገር ውስጥ ምርት የነበረውን ድርሻ በ2016 ከነበረው 23.8 በመቶ በ2017 ወደ 33.9 በመቶ ማደጉ ተገልጿል። እንዲሁም ከቀይ ባህር የመርከቦች እንቅስቃሴ መስተጓጎል ጋር ተያይዞ የጭነት ታሪፍ ከ30 እስከ 50 በመቶ በመጨመሩ በገቢ ዕቃዎች ዋጋ ንረት ምክንያት መሆኑ ተመላክቷል። ሆኖም የኢትዮጵያ እድገት በ2018 ወደ 5.9 በመቶ ዝቅ እንደሚልና በቀጣይ ዓመት ደግሞ ወደ 6.4 በመቶ እንደሚያገግም የባንኩ ሪፖርት እንዳሳየ የኬንያ ዎል ስትሪት የኤክስ ገጹ ያገኘነው መረጃ ያመለክታል። የኩታ ገጠም እርሻን ወደ አግሪ ቢዝነስ ኩባንያዎች የማሸጋገር ስራ እየተከናወነ መሆኑ ተገለጸ። የግብርና ሚኒስትሩ አዲሱ አረጋ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የኩታ ገጠም እርሻ አሰራር አርሶ አደሮች ተደራጅተው ሜካናይዜሽንና ቴክኖሎጂዎችን በመጠቀም ምርታማነትን በማሳደግ ትልቅ ውጤት እያስመዘገበ መሆኑን ገልጸዋል። በ2011 በጀት ዓመት በ600 ሺህ ሄክታር የተጀመረው የክላስተር እርሻ በ2018 ወደ 13 ሚሊዮን ሄክታር ማደጉና 9.5 ሚሊዮን አርሶ አደሮች መሳተፋቸው ተመላክቷል። በዚህም 29 በመቶ የምርታማነት እድገት መመዝገቡ ተገልጿል። የክላስተር እርሻዎች አዲስ በወጣው የግብርና ቢዝነስ ኩባንያዎች አዋጅ መሰረት በሕግ አግባብ የተመዘገቡ በሙያ አርሶ አደሮች ወደ አግሪ ቢዝነስ ኩባንያዎች የማሸጋገር ስራ መጀመሩን ሚኒስትሩ ተናግረዋል። አዲሱ አሰራር አነስተኛ አርሶ አደሮች ምርት እንዲያሰባስቡ፣ እሴት እንዲጨምሩና ወደ መካከለኛ አልሚነትና አግሮ ፕሮሰሲንግ እንዲሸጋገሩ በማድረግ ተጠቃሚነታቸውን እንደሚያሳድጉ ተገልጿል። ዜጎች የቡናን ምርት በሀገር ውስጥ በተመጣጣኝ ዋጋ ማግኘት አለመቻላቸው አሁንም ትልቅ ተግዳሮት ሆኖ ቀጥሏል ተባለ። የአቅርቦት ችግር ለመፍታት ወደ ውጭ የሚላከው የኤክስፖርት መጠን ከመቀነስ ይልቅ ምርትና ምርታማነትን በስፋት ማሳደግ ዋነኛ መፍትሄ የተቀመጠ እንደሆነ ተገልጿል። ይህንን ያሉት የኢትዮጵያ ቡና ላኪዎች ማህበር ዋና ስራ አስኪያጅ አቶ ግዛት ወርቁ ለቡና ልማት አመቺ ሆነው ሳለ እስካሁን ያለው
የለሙ ሰፋፊ መሬቶችን ወደ ማምረት ማሸጋገር ከተቻለ የሀገር ውስጥ ፍላጎትን ከማሟላት ባለፈ የገበያ ዋጋውን በዘላቂነት ማረጋጋት እንደሚቻል ጠቁመዋል። አቶ ግዛት አክለው የአየር ንብረት ለውጥ ለኢትዮጵያ የቡና ምርት አዲስ እድል ይዞ የሚመጣ መሆኑን አንስተው ለውጡ በኢትዮጵያ የቡና ምርት ላይ በበጎ መልኩ ሊንጸባረቅ እንደሚችል ተናግረዋል ሲል የዘገበው ኢትዮጵያን ቢዝነስ ዴይሊ ነው። የኢትዮጵያ ኤሌክትሪክ ኃይል በ2018 በጀት ዓመት ያልተጣራ 39.5 ቢሊዮን ብር ትርፍ ማግኘቱን አስታወቀ። ተቋሙ ይህንን ያስታወቀው የ2018 በጀት ዓመት አፈጻጸምና የ2019 በጀት ዓመት እቅድ ግምገማ መድረክ ላይ ነው። የተቋሙ ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻ በበጀት ዓመቱ ከመነጨው አጠቃላይ ኃይል ውስጥ 93 በመቶውን ለሀገር ውስጥና ቀሪ 7 በመቶውን ደግሞ ለጎረቤት ሀገራት አቅርቧል ነው ያሉት። በተጠናቀቀው በጀት ዓመት የህዳሴ የአይሻና የአሰላ ፕሮጀክቶችን በስኬት አጠናቆ ወደ ስራ ማስገባት መቻሉ የኢነርጂ ምርት እድገት እንዲመዘገብ ማስቻሉንም ተናግረዋል። በተጨማሪም የኢትዮጵያ ኤሌክትሪክ ኃይል በተጠናቀቀው የ2018 በጀት ዓመት ከኮፕ 32 ጋር ተያይዞ ለአዲስ አበባና አካባቢዋ ተጨማሪ ኃይል ለማቅረብ የሚያስችል የግሪድ ማጠናከሪያ ጥራት ማከናወኑን አስታውቋል። በተጠናቀቀው በጀት ዓመት ከ5 ዓመት በፊት ተዘጋጅቶ የነበረውን የቴክኖሎጂ ካታሎግ የመከለስ ስራ ከዴንማርክ እንዲሁም ከውሃና ኤነርጂ ሚኒስቴር ባለሙያዎች ጋር በጥምረት መከናወኑን ጠቁመዋል። በበጀት ዓመቱ ተቋሙ ከነበረው ኪሳራ ወጥቶ ትርፍ ወደ ማግኘት መሸጋገሩ ተመላክቷል። መረጃው ከተቋሙ የተገኘ ነው። በአዲስ አበባ ለ400 የሰንበት ገበያ ነጋዴዎች እውቅና ተሰጠ። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ለ400 የሰንበት ገበያ ነጋዴዎች የእውቅና ሰርተፊኬት ማበርከቱን አስታውቋል። የቢሮው ኃላፊ ወይዘሮ ሀቢባ ሲራጅ እንዳሉት ሕጉን ጠብቀው ሲሰሩ ለቆዩ ከ2500 በላይ ነጋዴዎች ነው ሰርተፊኬት የተበረከተው። ቢሮው በዛሬው ዕለት ከአምራቾችና ከንግድ ማህበራት አካላት ጋር በምርት አቅርቦትና ገበያ ማረጋጋት ላይ ምክክር አድርጓል። በውይይቱ በገበያ ሰንሰለቱ የሚስተዋሉ ችግሮች የአቅርቦት ሁኔታ በአፈጻጸም ረገድ የታዩ ጠንካራና ደካማ ጎኖችን በተመለከተ ውይይት ተደርጓል። በቀጣይ ዓመት በገበያ ማዕከላቱ በቂ ምርት እንዲቀርብ የምርት ጥራት ቁጥጥርና ስነ ምግባር ላይ ሰፊ የቁጥጥር ስራ እንደሚሰራ ተጠቁሟል። በአዲስ አበባ በተለያዩ ቦታዎች 261 የሰንበት ገበያዎች እንደሚገኙ ከተቋሙ የተገኘው መረጃ ያመለክታል። በዘመናዊ የግብርና ዘዴ አጠቃቀም ምርትን ማሳደግ እንደሚቻል ተገለጸ። በማዕከላዊ ኢትዮጵያ ክልል በግብርና ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ እየተከናወኑ ባሉ ተግባራት ተጨባጭ ውጤት እየተመዘገበ መሆኑን የክልሉ ርዕሰ መስተዳደር ዶክተር እንዳሻው ጣሰው ገልጸዋል። ርዕሰ መስተዳደሩ ከክልሉ ከፍተኛ የስራ ኃላፊዎች ጋር በመሆን በጉራጌ ዞን አበሽጌ ወረዳ እንዲሁም በቀቤና ልዩ ወረዳ ኩታገጠም የበቆሎ እርሻዎችን ተዘዋውረው ጎብኝተዋል። በጉብኝቱ ወቅትም ርዕሰ መስተዳደሩ እንደተናገሩት በክልሉ የግብርና ሜካናይዜሽንና የኩታገጠም እርሻ የግብርና ምርታማነት እንዲጨምር አድርጓል። ለዚህም ለአርሶ አደሩ የግብርና ቴክኖሎጂዎችና የግብዓት አቅርቦት ተደራሽነት ላይ በቅንጅት መሰራቱን ተናግረዋል። የግብርና ምርትና ምርታማነት እያደገ በመምጣቱም የምግብ ሉዓላዊነት እየተረጋገጠ እንዲመጣ እያስቻለ መሆኑን አመልክተዋል። የአርሶ አደሩን ገቢ በማሳደግም የኢኮኖሚያዊ ሽግግርን ለማፋጠን የራሱን አቅም እየፈጠረ እንደሚገኝም አስረድተዋል ሲል የዘገበው ኢዜአ ነው። ውድ ተመልካቾቻችን አሁን ደግሞ የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
ውድ ተመልካቾቻችን ለዕለቱ የያዝናቸው የቢዝነስና የኢኮኖሚ መረጃዎች ተጠናቀዋል። አሁን ደግሞ ወደ ዋናው ዜና ላሳልፋችሁ። አሁን ደግሞ ወደ ውጭ ዜና ተሻገርን። በሞሮኮና በስፔን ድንበር በተከሰተው የስደተኞች ቀውስ የሟቾች ቁጥር 72 ደረሰ። በሌላ በኩል በርካታ ሰዎች እስካሁን የገቡበት የማይታወቅ ሲሆን ቤተሰቦቻቸው በከፍተኛ ጭንቀት ላይ ይገኛሉም ተብሏል። ዮሐንስ ተስፋ ዝርዝሩ እንደሚከተለው ያቀርበዋል። በሞሮኮና ስፔን አጎራባች የሰሜን አፍሪካ ግዛት በሆነችው ሴኡታ ድንበር በኩል በሺዎች የሚቆጠሩ ስደተኞች ለማለፍ በሞከሩበት ወቅት በተከሰተ አደጋ የሟቾች ቁጥር ቢያንስ 72 መድረሱን የስፔን ባለስልጣናት አስታውቀዋል። በርካታ ሰዎች ደግሞ እስካሁን የደረሱበት ሳይታወቅ አሁንም ፍለጋው እንደቀጠለ ሲሆን ቤተሰቦቻቸው በከፍተኛ ጭንቀት ውስጥ ይገኛሉም ተብሏል። ይህ አደጋ በቅርብ ዓመታት ከተከሰቱት እጅግ አስከፊ የድንበር ተሻጋሪ ስደቶች አንዱ ሆኖ ተመዝግቧል። በሞሮኮ የሚገኙ በርካታ ቤተሰቦች የልጆቻቸውንና የዘመዶቻቸውን መረጃ ለማግኘት ወደ ድንበር ኬላዎች በመመላለስ ላይ ናቸው። ወደዚህ የሴኡታ በር የመጣሁት ልጄን ለመፈለግ ነው። ባለፈው አርብ ድንበሩ መከፈቱን ሲሰማ ነበር ትቶን ሄደው። ከዚያ ጊዜ ጀምሮ እዚህ ቁጭ ብዬ እየጠበቅኩት ነው። እስካሁን ግን ስለሱ ምንም አይነት መረጃ አላገኘሁም። በሴኡታ ከተማ ለቀናት ምግብ ሳያገኙ የቆዩ በሺዎች የሚቆጠሩ ስደተኞች በፖሊስ ቁጥጥር ስር በተካሄደው የመጀመሪያ የምግብ ማደል መርሃ ግብር ላይ ረጅም ሰልፍ ይዘው ታይተዋል። የስፔን ባለስልጣናት እንደሚሉት በአሁኑ ወቅት በሴኡታ ግዛት ውስጥ ከ3000 እስከ 5000 የሚደርሱ ስደተኞች የሚገኙ ሲሆን ከነዚህም መካከል ወደ 860 የሚጠጉት ያለ ወላጅ የመጡ ህጻናትና ታዳጊዎች ናቸው። ይህ መጠነ ሰፊ የስደተኞች ፍሰት በመላው አውሮፓ የድንበር ቁጥጥርና የስደተኞች ፖሊሲ ክርክር እንዲያንሰራራ አድርጓል። በርካታ የህብረቱ አባል ሀገራት የድንበር ቁጥጥራቸውን ማጥበቅ የጀመሩ ሲሆን ባለስልጣናት ደግሞ የጠፉትን የመፈለግና በሴኡታ የሚገኙትን ስደተኞች የማስተናገድ ስራቸውን ቀጥለዋል። የሳን ፍራንሲስኮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰርና የምዕራባዊ ሰሃራ ጦርነት ብሔራዊነትና ግጭት አፈታት የሚል መጽሐፍ ደራሲ የሆኑት ፕሮፌሰር ስቴፈን ዙነስ ሁኔታውን ሲያብራሩ ይህም ብለዋል። ስፔን በጣም አድካሚና ፈታኝ ሁኔታ ውስጥ ወድቃለች። ሞሮኮ ይህን ከፍተኛ የስደተኞች ፍሰት ሆን ብላ የፈቀደችና ያመቻቸች ይመስላል። ስደተኞችን በጭነት መኪናዎችና በባሶች እስከ ድንበር በማጓጓዝ የሞሮኮ ድንበር ጠባቂዎች እንዲያልፉ ፈቅዶላቸዋል። በአሁኑ ወቅት በአውሮፓ የሚገኙ የቀኝ ክንፍ ፖለቲከኞችና መንግስታት የስፔኑን ጠቅላይ ሚኒስትር ሳንቼዝን ደካማ በመሆን አገሪቱ በወረራ እንድትመታ አደረክ በማለት ያጥላላሉ። ነገር ግን ሴኡታ በአውሮፓ አህጉር ውስጥ አይደለችም። ቢሆንም የሽንገን ቀጠና አካል ናት። እነዚህ ሰዎች ወደ ስፔን ዋናው ምድር ወይም ወደ ሌላ አውሮፓ ክፍል አልገቡም። ስለዚህ ይህ ሁኔታ በቀኝ ክንፍና የውጭ ዜጎችን በሚጠሉ ወገኖች አዲስ የፍርሃትና የተቃውሞ ስሜት ለመቀስቀስ የተቀናበረ ይመስላል። በአሁኑ ወቅት በሴኡታ የሚገኙት የሞሮኮ ዜጎች ብቻ ሳይሆኑ በርካታ ከሰሃራ በታች ያሉ የአፍሪካ ሀገራት ዜጎችም ናቸው። እነዚህ ስደተኞች አሁን ላይ ምንም አይነት መጠለያና ድጋፍ ሳያገኙ በሜዳ ላይ ቀርተዋል። ታዲያ ምን ይደረግ? ፕሮፌሰር ዙነስ ምላሽ ሲሰጡ ይህ ሁኔታ በአስቸኳይ የዓለም አቀፉን ማህበረሰብ ትኩረት የሚሻ የሰብአዊ መብት ቀውስ ነው ይላሉ። በእርግጥ ይህ ዓለም አቀፉ ማህበረሰብ ትኩረት ሊሰጠው የሚገባ የሰብአዊ መብት ቀውስ ነው። ይህም በርካታ አፍሪካውያን ሀገራቸውን ጥለው ወደ አውሮፓ እንዲሰደዱ ከሚያደርጓቸው እንደ ጦርነት፣ ጭቆናና የኮሎኒያሊዝም ታሪካዊ ቅሪቶች ካሉ ሁኔታዎች ጋር ተመሳሳይ ነው። ስለዚህ በረጅም ሆነ አጭር ጊዜ ለሰብአዊ ጉዳዮች የበለጠ ኃላፊነት መውሰድ ያስፈልጋል። ነገር ግን ስፔንን መውቀስ እና ይህንን አጋጣሚ በአውሮፓውያን ዘንድ የስደተኞችን ጥላቻ ለማስፋፋት እንደ ምክንያት ለመጠቀም መሞከር በፍጹም ልንሄድበት የሚገባ መንገድ አይደለም። የአውሮፓ ህብረት መሪዎች በጉዳዩ ላይ አስቸኳይ ውይይት እንደሚያካሂዱ ከተገለጸ በኋላ ፕሮፌሰሩ በበኩላቸው በትልቅ ደረጃ የሚቀየር መዋቅራዊ ፖሊሲ አይኖርም ብለው እንደሚያምኑ ገልጸዋል። ሞሮኮ ቀደም ሲልም የባህር ድንበሯን በዋናተኞች እንዳይጣስ ተንሳፋፊ እንቅፋቶችንና የአጥር ማስፋፊያዎችን ስታደርግ እንደነበር አስታውሰው ወደፊትም የድንበር ቁጥጥሩን የበለጠ ልታጠናክር እንደምትችል ተናግረዋል። ዜናውን ስናጠናቅር አፍሪካን ኒውስንና አልጀዚራን በመረጃ ምንጭነት ተጠቅመናል። በአሜሪካ የሚመራው የሰላም ቦርድ ሐማስ ትጥቅ ከመፍታቱ በፊት እስራኤል ከጋዛ ለቃ ትወጣም አለ። በሌላ በኩል ስምምነቱ የእስራኤልን አቋም አያንጸባርቅም በሚል ተቃውሞ ገጥሞታል። ሸሪፍ ኢማም ተጨማሪ አለው።
በአሜሪካ የሚመራው የሰላም ቦርድ እንዳለው እስራኤል ከጋዛ ለቃ የምትወጣው ሐማስ ሙሉ ለሙሉ ትጥቁን ሲፈታ ነው ብሏል። ይህ የተባለው የሰላም ቦርዱ ዳይሬክተር ኒኮሌ ሚላዲኖቭ እና የእስራኤሉ ጠቅላይ ሚኒስትር ተገናኝተው ከተነጋገሩ በኋላ ነው። ይህ በምዕራብ ኢየሩሳሌም ሰኞ ዕለት የተካሄደው ንግግር ባለፈው ሐሙስ ዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የተደረሰውን ስምምነት ይፋ ማድረጋቸውን ተከትሎ የእስራኤል ፖለቲከኞች ቅሬታቸውን እየገለጹ ባሉበት ሁኔታ ነው ተብሏል። ቢጫ መስመር የሚለው የእስራኤል ኃይሎች በጋዛ የተቆጣጠሩትን ቦታ ከሌሎች አካባቢዎች ለመለየት የተሰመረ ነው። ከስብሰባ በኋላ የሰላም ቦርዱ በማህበራዊ ሚዲያ እንዳለው ግቡ ግልጽ ነው፣ ምንም ጥያቄ የማይነሳበት በጋዛ የጦር መሳሪያ በሙሉ የሚወገድበትና ከመሳሪያ አገዛዝ ወደ ሲቪል አስተዳደር ሽግግር የሚደረግበት ብሏል። ሐማስ በበኩሉ እስራኤል የገባችውን ቃል በተግባር እስካላዋለች ድረስ ስምምነቱ ስራ ላይ አይውልም ብሏል። በንግግሩ ወቅት የሰላም ቦርዱ ዳይሬክተር ሚርዶኖቭ ኔታንያሁን በጋዛ የሚፈጸመው ጥቃት እንዲቆም ተማጽነዋል ብለዋል። ስለ ጉዳዩ እውቀት ያላቸው ሁለት ሰዎች ለአሶሺየትድ ፕሬስ እንደነገሩት ከንግግሩ ቀደም ብሎ የኔታንያሁ ቢሮ እንዳለው ይፋ የተደረገው የስምምነት ሰነድ የእስራኤልን አቋም አንጸባርቅም፣ ይህንንም ለአሜሪካ እንድታውቀው ተደርጓል ብሏል። የእስራኤል ጠቅላይ ሚኒስትር የቀኝ ክንፍ የካቢኔ አባላት ስምምነቱን ወደ ኋላ ለመመለስ ይፈልጋሉ ተብሏል። የፋይናንስ ሚኒስትሩ ቤዛሌል ስሞትሪች እንዳሉት ስምምነቱ ሙሉ በሙሉ የተለየ ነው፣ የእስራኤል መንግስት ካጸደቀው በተለየ ስለሆነም አዲስ ድምፅ እንዲሰጥ ጠይቀዋል ብሏል። ሚላዲኖቭ በሳምንቱ መጨረሻ ላይ የተፈጸመውን ጥቃት በግልጽ የእስራኤልን ስም ሳይጠቅሱ ኮንነዋል። ዘላቂ ሰላም ማምጣት ከባድ ነው፣ ነገር ግን ሁሉም የተቻለውን ካደረገ ሊሳካ የሚችል ነው ሲሉ ጽፈዋል። ግብፅ፣ ኳታርና ቱርክዬ የትጥቅ ማስፈታቱን እያደራደሩ ያሉ ሀገራት ባወጡት የጋራ መግለጫ እስራኤል ሲቪሎችና የጤና ተቋማትን ኢላማ ማድረጓ የዓለም አቀፉን ሕግ በግልጽ የሚጥስ ሲሉ አውግዘዋል። ሐማስ እንዳለው እሱና ሌሎች የፍልስጤም አንጃዎች ሁለተኛውን የተኩስ አቁም ስምምነት ምዕራፍ ለማጠናቀቅ ቁርጠኛ ናቸው። አሁን ላይ ከሚላዶኖቭ እና ከአደራዳሪዎች ግልጽና ይፋ የሆነ ምላሽ እየጠበቅን ነው ብለዋል። ሐሙስ ዕለት የአሜሪካው ፕሬዝደንት ዶናልድ ትራምፕ ሐማስን ትጥቅ ለማስፈታትና በጋዛ የተኩስ አቁም ስምምነት ወደሚቀጥለው ምዕራፍ ለማሸጋገር መስማማታቸውን አስታውቀዋል። ስምምነቱንም ታሪካዊ ስምምነት ሲሉ ገልጸውታል። የስምምነቱ ተግባራዊነት ችግር የጦር መሳሪያ ማስፈታቱ ቀላል ጉዳይ ባለመሆኑ ነው ተብሏል። ሐማስ በሱ በኩል ያለውን ጉዳይ ግልጽ አድርጓል። እስራኤል ለቃሏ የምትታመን ከሆነ ትጥቁን ይፈታል። ይሁን እንጂ እስራኤል በጥቅምት ወር የገባችውን ግዴታ መፈጸም አልተቻላትም። የሰላም ቦርድም በእስራኤል ላይ ጫና ማድረግ አልቻለም እየተባለ ነው። ዜናውን ስናዘጋጅ አልጀዚራና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። የተከበራችሁ ተመልካቾቻችን ስለምትከታተሉን ከልብ እናመሰግናለን። አሁን ደግሞ የስፖርት መረጃዎችን የምናቀርብበት የአየር ሰዓት ላይ ደርሰናል። የስፖርት መረጃዎችን የሚያቀርብልን ሙሉቀን ሰለሞን ነው። በቀጥታ ወደ ስፖርት መረጃዎች። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። ኢትዮ ኤሌክትሪክ 3 ተጫዋቾችን አስፈረመ። የአሰልጣኝ ዘሪሁን ሸንገታን ውል አስቀድሞ ያራዘመው ኢትዮ ኤሌክትሪክ የ3 ተጫዋቾችን ዝውውር አጠናቋል። ክለቡ ፍራኦል መንግስቱን ከሲዳማ ቡና፣ አማኑኤል ግዛቸውና አስባለው ሙልጌታን ከደሴ ከተማ አስፈርመዋል። የቀድሞው የአለባ ከተማ፣ አዲስ አበባ ከተማ፣ ባህር ዳር ከተማ ተጫዋች ያለፉትን 2 ዓመታት ደግሞ ከሲዳማ ቡና ጋር ቆይታ በማድረግ ከክለቡ ጋር የሊጉን ዋንጫ ያሳካው ፍራኦል መንግስቱ ቀጣይ መዳረሻውን ኤሌክትሪክ አድርገዋል። ኤሌክትሪኮች በተጨማሪም የቀድሞውን የደሴ ከተማና የካ ክፍለ ከተማ አጥቂ አማኑኤል ግዛቸውና የቀድሞውን የአዲስ አበባ ከተማ፣ ሲዳማ ቡና፣ የካ ክፍለ ከተማና በተጠናቀቀው ዓመት በደሴ ከተማ ያሳለፈውን የመስመር አጥቂ አስባለው ሙልጌታን ማስፈረማቸውን አስታውቀዋል። በሌላ ዜና ንግድ ባንክ ፍጹም ጥላሁንን ሲያስፈርም የስሞን ፒተሩን አራዘመ።
በአሰልጣኝ በጸሎት ልዑል ሰገድ የሚመሩት ኢትዮጵያ ንግድ ባንኮች በዝውውር መስኮቱ 2 አዳዲስ ተጫዋቾችን ሲያስፈርሙ የ6 ነባር ተጫዋቾችን ውል ማራዝመዋል። በዛሬው ዕለት ደግሞ የቀድሞውን የቅዱስ ጊዮርጊስ አጥቂ ፍጹም ጥላውን ማስፈረማቸውን ይፋ አድርገዋል። ባሳለፍነው የውድድር ዘመን በቅዱስ ጊዮርጊስ ያሳለፈው የቀድሞው የአዲስ አበባ ከተማና የባህር ዳር ከተማ አጥቂ ፍጹም ጥላውን ከፈረሰኞች ጋር መለያየቱ ተከትሎ ቀጣይ ማረፊያው በአእምሯዊዎች ቤት መሆኑ ተረጋግጧል። ንግድ ባንኮች በተጨማሪም ዩጋንዳዊውን አጥቂ ሲሞን ፒተርን ውል ለአንድ ተጨማሪ ዓመት ማራዘማቸው ታውቋል። ያለፉትን 3 ዓመታት በኢትዮጵያ ንግድ ባንክ ያሳለፈው ሲሞን ፒተር በተጠናቀቀው የውድድር ዘመን በ34 ጨዋታዎች 8 ጎሎችን አስቆጥረዋል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ የሚተላለፉላችሁ የስፖርት መረጃዎቻችን እንደቀጠሉ ናቸው። ወደ ውጭ መረጃዎቻችን እንለፍ። ማውሪሲዮ ፖቼቲኖ ውላቸውን አራዘሙ። የአሜሪካ ብሔራዊ ቡድን አሰልጣኝ ማውሪሲዮ ፖቼቲኖ ውላቸውን ለተጨማሪ 4 ዓመታት አራዝመዋል። አርጀንቲናው የ54 ዓመት አሰልጣኝ በብሔራዊ ቡድኑ ያላቸው ኮንትራት ከ26 ዓለም ዋንጫ ውድድር በኋላ የተጠናቀቀ ቢሆንም የአሜሪካ እግር ኳስ ፌዴሬሽን ይፋ ባደረገው መረጃ ፖቼቲኖ የአሜሪካ ብሔራዊ ቡድንን እስከ 2030 ዓለም ዋንጫ ለመምራት ውላቸውን አድሰዋል። የቀድሞው የቶተናም የፒኤስጂ እና የቼልሲ አሰልጣኝ ማውሪሲዮ ፖቼቲኖ የአሜሪካ ብሔራዊ ቡድንን ማሰልጠን ከጀመሩበት 2024 ጀምሮ ቡድኑን እየመሩ 31 ጨዋታዎች ያደረጉ ሲሆን 18 ጨዋታዎች አሸንፈው አንዳቸው ወጥቶ በ12ቱ ተሸንፈዋል። በተጠናቀቀው የ26 ዓለም ዋንጫ አሜሪካ በ16ቱ ጥሎ ማለፍ ላይ በቤልጂየም 4-1 ተሸንፋ ከውድድሩ መሰናበቷ ይታወሳል። ወደ ዝውውር መረጃዎቻችን ስናልፍ ከጁን 15 ጀምሮ በተከፈተው የ26 የክረምት የዝውውር መስኮት በርካታ ዝውውሮችና የውል ማራዘሞች እየተከናወኑ ነው። ከነዚህ መካከል አዳዲስ የተረጋገጡ ዝውውሮችና ውል ማራዘሞችን እንመልከት። ትውልደ ኢትዮጵያዊ ናትናኤል አብርሃ በቡንደስሊጋው ክለብ ውሉን አራዘመ። በአሰልጣኝ ክርስቲያን ኤልዘር በሚሰለጥነው ሆፌንሄም ዋናው ቡድን ተካቶ የቅድመ ውድድር ዝግጅት በማድረግ ላይ የሚገኘው ትውልደ ኢትዮጵያዊ ናትናኤል አብርሃ ከቡድኑ ጋር ለመቀጠል የረጅም ጊዜ ውል ተፈራርመዋል። የ18 ዓመቱ የቀይ መስመር ተከላካይ ባለፈው የውድድር ዓመት በጀርመን 3ኛ የሊግ እርከን ተሳታፊ በሆነው ሆፌንሄም 2 ጋር ያሳለፈ ሲሆን አሁን ደግሞ ለአዲስ የውድድር ዓመት በዋናው ቡድኑ ለመጫወት ውሉን ማራዘሙን ሶከር ኢትዮጵያ ዘግባለች። ተጫዋቹ ለጀርመን ወጣት ቡድንም ተሰልፎ ተጫውተዋል። ኮሞ ትሬቮር ቻሎባን ከቸልሲ ለማስፈረም ተስማምተዋል። የጣሊያኑ ክለብ ኮሞ የቸልሲውን የማል ተከላካይ ትሬቮር ቻሎባን በረዥም ጊዜ ኮንትራት ለማስፈረም ከስምምነት ደርሷል። ዘጋርዲያን እንደዘገበው ኮሞ ለ27 ዓመቱ እንግሊዛዊ ተከላካይ ዝውውር 36 ሚሊዮን ዩሮ ይከፍላል። በቀድሞው የአርሰናልና ቸልሲ ስፔናዊ አማካይ ሴስ ፋብሪጋዝ የሚሰለጥነው ኮሞ በመጪው የውድድር ዘመን በታሪኩ ለመጀመሪያ ጊዜ በአውሮፓ ቻምፒዮንስ ሊግ ይሳተፋል። የፕሪሚየር ሊጉ ክለብ ፉላም 2 የሪያል ማድሪድ ተጫዋቾችን ማስፈረሙን ይፋ አድርጓል። ተጫዋቾቹ ስፔናዊውን ጎንዛሎ ጋርሺያ እና ሲዛር ፓላሲዮስ መሆናቸውንም ገልጸዋል። በቀድሞው የሪያል ማድሪድ ጊዜያዊ አሰልጣኝ አልቫሮ አልቤሮ የሚመራው ፉላም የ2 ዓመቱን አጥቂ ጎንዛሎ ጋርሺያን በአጠቃላይ 42 ሚሊዮን ዩሮ በሚደርስ የዝውውር ሂሳብ በ5 ዓመቱ ማስፈረማቸውን አስታውቀዋል። ፉላም በተጨማሪም ለ21 ዓመቱ አማካይ ሲዛር ፓላሲዮስ ዝውውር 10 ሚሊዮን ዩሮ ለማድሪድ መክፈሉን ይፋ አድርጓል። ሪያል ማድሪድ ከሁለቱም ተጫዋቾች የወደፊት ሽያጭ ከእያንዳንዳቸው 30 በመቶ ድርሻ እንደሚኖረውም ተገልጿል። የኔዘርላንዱ ክለብ አያክስ ደግሞ ጀርመናዊ ግብ ጠባቂ ማርክ አንድሬ ተር ስቴገንን በውሰት ከባርሴሎና ማስፈረማቸውን ይፋ አድርገዋል። የ34 ዓመቱ ግብ ጠባቂ ከባርሴሎና ጋር እስከ 28 የሚዘልቅ ውል እንዳለው ይታወሳል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተሏቸውን መስሎ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሁንላችሁ። ለጤንነት ለምት ለወዳጅነት የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር እኔ ገነት ዘዘውና ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮን ነበር። ሰናይ ጊዜ እንደሆነላችሁ ከሆዲው ተመኘን።